ሰላም ጤና ይስጥልን እንደምን አላችሁ የኢትዮ አምባ ሚዲያ ቤተሰቦቻችን እንደምን ቆይታችሁናል። ሰብለ ወንጌል ጸጋ ነኝ። ዛሬ በሚኖረን መርሃ ግብር ለምን ጎንደርን በሚል ርዕሰ ጉዳይ ላይ ከእናንተ ጋር ጥሩ ቆይታ ይኖረናል። እንግዲህ ከዚህ በኋላ በሚኖረን ቆይታ በሳምንት አንድ ቀን እንደዚህ በቪዲዮ ከእናንተ ጋር እንገናኛለን። በድምጽ የምንሰራቸው ሌሎች ፕሮግራሞቻችን ይቀጥላሉ ማለት ነው። ቻናላችንን ሰብስክራይብ አድርጉ። ሀገራዊ የሆኑ ቁም ነገር አዘል የሆኑ ፕሮግራሞችን ወደ እናንተ እናደርሳለን እና የሚደርሷችሁን መርሃ ግብሮቻችንን ሼር በማድረግ ላይክ በማድረግ ድጋፋችሁ አይለየን። ዛሬ በሚኖረን ቆይታ ለምን ጎንደርን በሚል ርዕሰ ጉዳይ ከእናንተ ጋር እንነጋገራለን። ለምን ጎንደርን? ብዙ ጊዜ ኢትዮጵያን ማዳከም፣ ኢትዮጵያን ማጥፋት የሚፈልጉ ሀገራት ትኩረታቸውን ጎንደር ላይ ያደርጋሉ። ለምሳሌ ጣሊያንን ብንመለከት ለሁለተኛ ጊዜ ወደ ሀገራችን ኢትዮጵያ በመጣች ጊዜ 5 ዓመት ቆይታ አድርጋለች። እንደምታውቁት ጎንደር ላይ ትልቅ ትኩረት አድርጋ ምሽጎችን ሰርታ የጦር ማረፊያዎቿን ሰርታ ብዙ ስራዎችን ሰርታለች ጎንደር ላይ ማለት ነው። እና እንግሊዝም ደግሞ በዚያው በሁለተኛው የዓለም ጦርነት ወቅት ጣሊያንን ከኢትዮጵያ ለማውጣት ጦሯን ወደዚህ ልካ ነበር እና ለመጨረሻ ጊዜ ከመውጣታቸው በፊት በጣም ከባድ ውጊያ ጎንደር ላይ አድርገው ነበር እና ይህ እንግዲህ የቅርብ በዚህ በኃይለ ሥላሴ ዘመን የተደረገው ታሪክ ነው። ግን ከዛም በፊት ኢትዮጵያን ማጥፋት የሚፈልጉ ሀገራት ጎንደር ላይ በትልቁ ነው ትኩረታቸውን የሚጥሉት ማለት ነው። ከዚህም በተጨማሪ ደግሞ ግለሰቦችም አሳሽ ነን፣ ተመራማሪ ነን የሚሉ አካላት ጎንደር ላይ እንደዚሁ ትኩረት ያደርጋሉ። ለምሳሌ ያህል ስኮትላንዳዊው ጄምስ ብሩስን ማየት እንችላለን። ፖርቹጋላዊው አልፎንሶ ማንዴዝን ማየት እንችላለን። ስፔናዊው ፔድሮ ፖኤዝ፣ ሌሎችም እጅግ በርካታ አጥኚ ነን፣ አሳሽ ነን፣ ተመራማሪ ነን የሚሉ ሰዎች ጎንደር ላይ ትኩረት ያደርጋሉ እና ዛሬም ይሄንን መርሃ ግብር ወደ እናንተ እንዳደርስ ምክንያት የሆነኝ ሰሞኑን እንግዲህ ሰሜንን ለኢየሱስ በሚል መሪ ቃል በጎንደር ላይ የተከናወነውን ነገር አይተናል፣ ሰምተናል እና ምን እየተከናወነ ነው አሁንስ ለምን ጎንደርን ብለን ጥያቄ ስናነሳ እንግዲህ ብዙዎቻችሁ የሃይማኖት ሀገር ስለሆነች፣ የሊቃውንት ሀገር ስለሆነች፣ የ44ቱ ታቦታት ማደሪያ ስለሆነች፣ አብዛኛው ሕዝብ ኦርቶዶክሳዊ ስለሆነ የሚል ምላሽ እንደምትሰጡን ተስፋ እናደርጋለን። ግን ዛሬ እሱን ደግመን ለእናንተ ለማድረስ አይደለም እና ሌላ ምክንያት አለ ጎንደርን ታርጌት ያደረጋት፣ ጎንደርን በጠላትነት እንድትታይ ያደረገ ሌላ ትልቅ ምክንያት አለ። ምክንያቱም ይሄ ታሪክ አሁን የምንነግራችሁ ታሪክ ደግሞ ይዘውን የሚሄደው ጎንደር ገና ከመመስረቷ በፊት ወደ ተፈጸመ ታሪክ ነው ማለት ነው እና ይሄውም በአፄ ልብነ ድንግል ዘመን ግራኝ ተነስቷል እንደምታውቁት እና ግራኝ መሐመድ ብዙ ጊዜ ታሪኩም ሲጻፍ እኛም ስንሰማ ብዙ አብያተ ክርስቲያናትን እንዳቃጠለ፣ ብዙ ቅርሶችን እንዳወደመ፣ ብዙ ምዕመናንን እንደፈጀ ብቻ ነው የምናውቀው። ግን የእሱ ወረራ ኢትዮጵያ ላይ እስከ ዛሬ ድረስ በሚባል ደረጃ ዋጋ ያስከፈለ ብዙ ተግባራትን ፈጽሟል። እሱን ነው የምንመለከተው ዛሬ ነው። አፄ ልብነ ድንግል እንግዲህ በንግስና ላይ በነበሩ ጊዜ ከ15 ዓመት በኋላ ነው ግራኝ አህመድ የተነሳውና በዚያ ጊዜ የክርስቲያን መንግስት የሆኑት አፄ ልብነ ድንግል ለፖርቹጋል እርዳታ ልከው ነበረ። ወታደራዊ እርዳታ እንዲደረግላቸው ያው ክርስቲያን ስለሆኑ እሱ ደግሞ እስልምናን ያቀነቅን ስለነበረ እሱን የሙስሊም ሀገራት እነ ቱርክ ይደግፉት ነበረ። እኛን ደግሞ ክርስቲያኖች ይረዳሉ ብለው ወደ ፖርቹጋል የእርዳታ ጥሪ ያሰምተው ነበር አፄ ልብነ ድንግል። ነገር ግን ፖርቹጋሎች በወቅቱ ፈጣን ምላሽ ሊሰጧቸው አልቻሉም። ለእኚህ ንጉስ እንግዲህ ይሄ ለምን ፈጣን ምላሽ አልሰጧቸውም የሚለው ራሱን የቻለ ምክንያት አለው። ግን ደግሞ ዛሬ ትኩረት የምናደርገው እሱ ላይ ስላልሆነ እሳቸው ከሞቱ በኋላ ነው እንግዲህ ፖርቹጋል እርዳታዋን የላከችው ማለት ነው። አፄ ልብነ ድንግል አርፈው ልጃቸው አፄ ገላውዲዮስ በስልጣን ላይ በተሾሙ ሰዓት ፖርቹጋሎች ለመርዳት መጡ ማለት ነው። ያ ማለት ግራኝ አህመድ በጣም ብዙ ውድመትን በኢትዮጵያ ላይ ካደረሰ በኋላ፣ በጣም ብዙ ንብረትን አብያተ ክርስቲያናትን ካወደመ በኋላ ፖርቹጋሎች ለመርዳት መጡ ማለት ነው በአፄ ገላውዲዮስ ጊዜ። እናም የተወሰነ እገዛ አደረጉ። ግራኝ አህመድም ተሸነፈ። ከዚያ ሀገር መረጋጋት ሲጀምር ለእርዳታ የመጡት ፖርቹጋሎች ተመልሰው ወደ ሀገራቸው ሄዱ።
ሲመለሱ ግን በኢትዮጵያ ውስጥ የቀሩ ደግሞ ሌሎች ነበሩ። ለምን ቀሩ ብንል ዋና ፖርቹጋል የመጣችበትን ዓላማ ለማስፈጸም ማለት ነው። ለምሳሌ በወቅቱ በኢትዮጵያ ውስጥ ከቀሩት መካከል እነ አልፎንሶ ሜንዴዝ፣ ፔድሮ ፓኤዝ እና ቤርሙዴዝ በዋናነት ይጠቀሳሉ። እና እነዚህ አካላት ኢትዮጵያ ውስጥ ቀርተው ነበር እና ምን ይላሉ? ምን አይነት ሀሳብ ያቀርባሉ ለአፄ ገላውዲዮስ? በተለይ ይሄ ቤርሙዴዝ የምንለው ቃል በቃል ያላቸው ምንድን ነው? እንግዲህ በነበረባቸው ጦርነት ከግራኝ አህመድ ጋር በነበረው ጦርነት የእኛን እርዳታ ስትሹ በምትኩ እናንተ በሮማ ካቶሊክ ስር እንድትተዳደሩ ቃል ገብታችሁ ነበረ። በእኛም ጳጳስ እንድትተዳደሩ። ለምሳሌ እኔ ፓትሪያርክ ነኝ አላቸው ቤርሙዴዝ። ፓትሪያርክ ነኝ፣ ከዚህ በኋላ ከግብፅ የምታመጧቸው ጳጳሳት እነሱ ተሽሮ እናንተም በግብፅ ስር መተዳደራችሁ ቀርቶ በሮማ ካቶሊክ ስር ትተዳደራላችሁ፣ እኔንም ጳጳስ አድርጋችሁ ትቀበላኛላችሁ፣ ስለዚህ ይፈርሙልኝ አላቸው ማለት ነው አፄ ገላውዲዮስን። እሳቸው ደግሞ በጣም ደስ የሚሉ በጣም እስከዛሬ ድረስ ትውልድ ሊያመሰግናቸው የሚገባ ኢትዮጵያን በመሰረቷ ካቆዩ ነገስታት መካከል አንዱ ናቸው አፄ ገላውዲዮስ። እና ምን ይሉታል? ስላደረጋችሁልን ነገር በጣም እናመሰግናለን፣ እግዚአብሔር ይስጥልን ላደረጋችሁልን በጎ ነገር ግን በምትኩ እጅ መንሻም ይሁን ወርቅም ሌላም የከበረ ስጦታ ልንሰጣችሁ እንችላለን። ለነገር ግን ለሺህ ዘመናት የኖረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንቀይርም፣ አንለውጥም ብለው አቋማቸውን ይነግሩታል ማለት ነው። ከዛ ያው ቤርሙዴዝ በአንዴ ሊረታ አልቻለም። ሌሎቹም እንደዚሁ ሌሎች እንቅስቃሴን ሲያደርጉ ነበረ። የኢትዮጵያ ኦርቶዶክስ ሃይማኖትን ሙሉ በሙሉ ከኢትዮጵያ ላይ ነቅሎ ወደ ካቶሊክነት ለመለወጥ ማለት ነው። እና እሳቸው እንደውም በዚያን ጊዜ የኢትዮጵያ ሃይማኖት ምን እንደሆነ እምነቷ፣ ዶግማዋን፣ ቀኖናዋን በደንብ አድርገው በመጽሐፍም ጭምር አሳትመዋል አፄ ገላውዲዮስ። ይሄ መጽሐፋቸው ኑዛዜ ዘገላውዲዮስ ኮንፌሽን ኦፍ ገላውዲዮስ በሚል እንግዲህ ታትሟል። ለማንበብም ከፈለጋችሁ ታገኙታላችሁ። በዛን ጊዜ ለነሱ ለማስረዳት የጻፉት መጽሐፍ ነው። ኢትዮጵያ ኦርቶዶክስ ሃይማኖት ምንም የተሳሳተን ነገር እንደሌላት የራሷን እምነት አስትቶ ወደ ካቶሊክነት ሊቀይር የሚችል ምንም አይነት ምክንያት እንደሌላት፣ እንዴት አድርጋ ክርስቶስን እንደምታምን ትምህርተ ሃይማኖትን በደንብ አድርገው ነው አፄ ገላውዲዮስ በመጽሐፍ ጭምር አሳትመው እነሱን እዛ ጋ ተከላክለዋል ማለት ነው። እና ያው በዚሁ አላባራ ሲሉ ደግሞ ቤርሙዴዝን ከሀገር አስወጥተው አባረውታል ማለት ነው። እና በዚህ መንገድ አፄ ገላውዲዮስ ኢትዮጵያን ታድገዋል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታድገዋል ማለት ነው። እና ከዛ በኋላ ደግሞ ሌላው ምዕራፍ ተከፈተ። የተባረሩት ካቶሊኮች ሴራ። እንግዲህ እንደምታውቁት እነሱ ተሸንፈው ከዚህ ሲሄዱ አይ በቃ አልቻልንም፣ ዓላማችንን ኢትዮጵያ ላይ ማስፈጸም አልቻልንም ብለው እጃቸውን አጣጥፈው አይቀመጡም። እንዴት ደግሞ በተሻለ ስልት እንደሚመጡ ምን አይነት መንገድን ቢጠቀሙ ዓላማቸው ሊሳካ እንደሚችል ጥናት አድርገው ብዙ ልምድ ተለማምደው ትምህርት ተምረው ነው የሚመጡት። ይህንን እንግዲህ በጣሊያንም ጊዜ ያየኑ ነገር ነው። ጣሊያን በአድዋ ጦርነት ተሸንፋ በተባረረች ጊዜ ሄዳ ሀገሯ ላይ ሽንፈቷን አዝላ አልኖረችም። ድጋሚ መታ እንዴት ኢትዮጵያን እንደምታጠቃ ምን እንደነበረ ያኔ ጣሊያን እንድትሸነፍ ኢትዮጵያ እንድታሸነፍ ያደረገው ምን እንደነበረ ስታጠና ነው የኖረችው። ከዛ በኋላ ነው እንግዲህ በአፄ ኃይለሥላሴ ጊዜ ለሁለተኛ ጊዜ መታ ኢትዮጵያን ለ5 ዓመትም ቢሆን እንግዲህ ማጥቃት የቻለችው ማለት ነው። ስለዚህ እነዚህ ካቶሊኮችም በአፄ ገላውዲዮስ መረታታቸው እጅግ በጣም ነው ያበሳጫቸው። እና እዚህ ውስጥ እንግዲህ በትልቁ ሮማ ካቶሊክ ቸርች አለች፣ ፖርቹጋሎች አሉና ምን ነበረ ጉድለታችን፣ ለምንድን ነው አፄ ገላውዲዮስን ማሳመን ያቃተን ብለው ሲያጠኑ ነው የኖሩት ማለት ነው። እና ከዛ ተዘጋጅተው ድጋሚ መጡ ማለት ነው። መቼ? በአፄ ሱሰንዮስ ዘመነ መንግስት ማለት ነው። ዛሬ የተነሳንበትንም ዋና ዓላማ ለምን ጎንደር ከመመስረቷ በፊት ምን ተከናውኖ ነበረ የሚለውን ጉዳይ እንግዲህ እዚህ ጋር ነው የምናገኘው ማለት ነው። እና በአፄ ሱሰንዮስ ጊዜ ሲመጡ በጣም አጥንተው የኢትዮጵያውያንን አኗኗር፣ ባህል፣ ታሪክ አጥንተው ከዚህም በላይ ደግሞ ግዕዝን ሳይቀር
ተምረው የግዕዝ ቋንቋን የሚናገሩ የሚጽፉ የሚያነቡ ሆነው ነው የመጡት። በአፄ ሱሰንዮስ ዘመን ሲመጡ እንግዲህ በመሪነት ታዞ የመጣው ይሄ ፔድሮ ፓኤዝ የተባለው ካቶሊካዊ ነበር እና ስልቱን ለውጦ ከሱ በፊት የነበረው ቤርሙዴዝ ማሳካት ያልቻለውን ነገር አፄ ሱሰንዮስ ቤተመንግስት ገብቶ ወዳጅ መስሎ እርሱ እኮ ካቶሊክን ቢቀበሉ እጅግ በርካታ የሆነ ገንዘብ እንሰጦታለን፣ የጦር መሳሪያ እንሰጣለን፣ ወታደራዊ ድጋፍ እናደርጋለን እያለ እሳቸው በሚገባቸው ቋንቋ ደካማ ጎናቸውን ተገን አድርጎ ለእሳቸውን ለማሳመን ሙከራ ያደርግ ነበር ማለት ነው ወደ ካቶሊክነት እንዲቀየሩና ያው እሳቸውም የአፄ ገላውዲዮስን ያህል ጠንካራ ሊሆኑ አልቻሉም። የገቡላቸው ብር እንሰጦታለን ያሏቸው የገንዘብ መጠን፣ የወታደራዊ ድጋፍ ያው በደካማ ጎናቸው ስለመጣ ሙሉ በሙሉ አፄ ሱሰንዮስ ወደ ካቶሊክነት ተቀየሩ ማለት ነው። በዚህም አላበቁም። የኢትዮጵያ ብሔራዊ ሃይማኖት ኦርቶዶክስ መሆኑ ቀርቶ ካቶሊክ እንዲሆን አዋጅ አስነገሩ ማለት ነው። ይህ እንግዲህ እንዴት እንደተሳካላቸው በአፄ ሱሰንዮስ ጊዜ ያየንበትና ኢትዮጵያ በዘመኗ እጅግ ከፍተኛ ዋጋ ከከፈለችበት ጊዜ መካከል አንዱ ይሄ በአፄ ሱሰንዮስ የደረሰው ጊዜ ነው። ዋና ዋና ነጥቦቹን እንመልከት። ምን ነበር የሆነው ያኔ የሚለውን ስናይ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ የቅዱስ ቁርባን ስርዓት ሙሉ በሙሉ ወደ ካቶሊክ የቅዱስ ቁርባን ስርዓት ተለውጦ ነበረ። ሰንበት እንዳይከበር ኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሜንም እሁድንም ሰንበት አድርጋ ታከብር ነበረ። ያኔ ግን ሰንበት የሚባል እንዳይከበር አደረገች። ቀድሞ የነበሩትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊክን ቀኖና በሚገልጽ መንገድ ስማቸውን እስከ መቀየር ተደርሶ ነበረ። የኢትዮጵያ ቅዱሳኖች እንደነ አቡነ ተክለ ሃይማኖት ያሉት መከበሩ ቀርቶ ወር በገባ በዓላት አላቸው የኢትዮጵያ ቅዱሳንም እና እሱ ቀርቶ የካቶሊኮች ቅዱሳኖች እንዲከበሩ ተደርጓል። የኢትዮጵያ መጽሐፍትን በተለይ የእውቀት የሆኑትን የቻሉትን ዘርፈዋል፣ ያልቻሉትን ደግሞ አውድመዋል፣ አቃጥለዋል እና ይህንን የተቃወሙ መነኮሳት በዛን ጊዜ እንግዲህ በታሪክ እንደምታውቁት በአንድ ቀን ውስጥ ብቻ 8000 መነኮሳት ሞተዋል፣ መስዋዕት ሆነዋል እና እንደውም በኢትዮጵያ ያሉ እየተጠራሩ ነበረ ሰማዕት አያመልጠን፣ ይህንን ነገር መንቋቋም አንችልም እያሉ ወደሚነድ እሳት ራሳቸውን ሲጥሉ የነበረውና የአፄ ሱሰንዮስ ዘመን በጣም መራር ኢትዮጵያ ካሳለፈቻቸው ታሪኮች መካከል በጣም ከባዱ ጊዜ ነው። ደግሞ ከግራኝ አህመድ ውድመቶች መካከል አንዱም ነው የአፄ ሱሰንዮስ ዘመን ማለት ነው። ምክንያቱም የእሱን ወረራ ለመታደግ ብለው እና አፄ ልብነ ድንግል ፖርቹጋልን ለእርዳታ ስለጠሩ ለእርዳታ የመጡ ፖርቹጋሎች ደግሞ እንደ ቀደም ሲል እንዳልነው በአፄ ገላውዲዮስ ጊዜ ዓላማቸውን ማሳካት ስላልቻሉ ነው ተዘጋጅተው ታጥቀው በአፄ ሱሰንዮስ ጊዜ መጥተው ኢትዮጵያን ዋጋ ያስከፈሉት ማለት ነውና አፄ ሱሰንዮስ እንግዲህ ለዘመናት ለሺህ ዘመናት የኖረውን የኢትዮጵያ ቤተክርስቲያንን ክደው በሀገር ደረጃ ካቶሊካዊነትን አውጀው ብዙ ነውሮችን በመፈጸማቸው ያው ከእግዚአብሔር ዘንድ ቁጣ መጥቶባቸዋል። ምላሳቸው ተጎልጉሎ መናገር እንዳይችሉ ደረታቸው ላይ እስኪተኛ ድረስ ምላሳቸው ትልቅ ቁጣ ከእግዚአብሔር ዘንድ መጥቶባቸዋል እና በእነዚህ ታሪኮች ውስጥ ወደፊት ሌላ ጊዜ ብንነጋገርባቸው የኢትዮጵያ ሊቃውንት አሉ። የቤተክርስቲያን የገዳም መነኮሳት ሊቃውንት እንዴት አድርገው ሀገርን እንደታደጉ ለምሳሌ አፄ ሱሰንዮስ አሁን በታመመ ጊዜ ፈውስን ፈልጎ ነበረ። እግዚአብሔር ቅጣት እንዳወረደበት በተረዳ ጊዜ እግዚአብሔር ይቅር እንዲለኝ ምን ላድርግ፣ ወደ ኦርቶዶክስ ተዋሕዶ ሃይማኖቴ እመለሳለሁ፣ ምሕረትን እንዲያወርድልኝ ምን ላድርግ ባለ ጊዜ በዛ ጊዜ የነበሩ የበቁ ባህታውያንና ሊቃውንት ናቸው አፄ ሱሰንዮስ እንዲድኑ ያደረጉት ማለት ነው። ከነሱ መካከል አንዱ አምደ ሥላሴ የሚባሉ አባት ናቸው። የማህበረ ሥላሴ ገዳምን የመሰረቱት ታላቅ አባት ናቸው። እሳቸውን ብቻቸውን አይደለም 5-6 ሊቃውንት በዛን ጊዜ ዋጋ ከፍለው አፄ ሱሰንዮስን ከህመማቸው እንዲድኑ እና የነበረው የቀድሞ የኢትዮጵያ ማንነት እንዲመለስ ያደረገ ነው። የእነዚህ ሊቃውንት ታሪክ እያንዳንዳቸውን ወደፊት የምንመለከተው ይሆናል። ምክንያቱም የኢትዮጵያን ታሪክ ስንመለከት በአብዛኛው የተመዘገበው የነገስታቱ ታሪክ ነው፣ ፖለቲካዊ እንቅስቃሴው ነው። ግን ከነገስታቱ ታሪክ ባልተናነሰ ሁኔታ የቤተክርስቲያን ሊቃውንት፣ የቤተክርስቲያን አባቶች
ኢትዮጵያ ክፉ ጊዜ በመጣባት ሰዓት ያንን ክፉ ጊዜዋን እንድትወጣ መሰረቷ በተነቃነቀ ጊዜ መሰረቷ እንዲጸና ያደረጉ እጅግ በርካታ ሊቃውንት አሉ፣ ያልተነገረላቸው ታሪክ ያልተከተበላቸው። እነዚህንም እናወሳለን ወደፊት በሚኖረን ቆይታ ማለት ነው። ዛሬ አፄ ሱሰንዮስ እንደዚያ በሆኑ ጊዜ እንግዲህ ይሄኔ ነው ማለት ነው ጎንደር ልትመሰረት ምጥ የተጀመረው። ጎንደርን የምታክል ለኢትዮጵያ ዋልታ ማገር የሆነች ታላቅ ሀገር ልትመሰረት ምጥ የተጀመረው በዚህ ወቅት ነው ማለት ነው። እና እነ አቡነ አምደ ሥላሴ መጥተው ጸሎት አድርገው አፄ ሱሰንዮስን የተጎለጎለው ምላሳቸው ተመልሶ ወደ ቦታው እንዲመለስ ካደረጉ በኋላ ምንድን ያደረጉት? በሳቸው ቦታ ልጃቸው አፄ ፋሲል እንዲነግስ ወዲያው ካቶሊክን አንስተው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን በመሰረቷ መንግስታዊ ሃይማኖት እንድትሆን ካቶሊክ ትርከስ፣ ፋሲል ይንገስ፣ ካቶሊክ ትርከስ፣ ኦርቶዶክስ ተዋሕዶ ትመለስ የሚል አዋጅ አስነግረው ሀገርን በመሰረቷ አጸኑ ማለት ነው። እና አፄ ፋሲልም አባቱ እንዲድንለት በየገዳሙ እየዞረ በርካታ አባቶችን ጸሎት እንዲያደርጉ የገዳም አባቶች መጥተው እንዲፈውሱ በጣም ጥሩ ነበር እና እነሱም አፄ ሱሰንዮስን ከስልጣኑ አንስተው ፋሲልን አነገሱ ማለት ነው። እና ፋሲል ንግስናውን ከያዘ በኋላ በኢትዮጵያ ላይ ያደረገው ነገር የውጭ ኃይሎች እነ ሮማዋ ካቶሊክ ቤተክርስቲያን፣ እነ ፖርቹጋል፣ እነ እንግሊዝ ጥርሳቸውን እንዲነክሱበት ያደረገ ትልቅ ስራ ነው የሰራው። ምክንያቱም ምንድን ያደረገው በኢትዮጵያ ውስጥ የነበሩትን እነዚህ አፄ ሱሰንዮስን ያስካዱ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የሻሩ ካቶሊካውያንን ከያሉበት ሰብስቦ ነው ያባረረው። ከነሱ ጋር አብረው የመጡትን በሙሉ ነው ያባረረው እና ከዛም አልፎ ደግሞ በኢትዮጵያ ውስጥ የነበሩ የውጭ ሀገር ዜጋ የተባሉ በሙሉ ከኢትዮጵያ አባሮ ክሎዝ ዶር ፖሊሲ ነው። በዛው ጊዜ ማንም ሰው በምንም ምክንያት የውጭ ሀገር ዜጋ ሆኖ ወደ ኢትዮጵያ መግባት አይችልም በዛን ጊዜ። ይሄ እንግዲህ ምን አይነት ትልቅ ስራ እንደሆነ በዘመኑ የተሰራውን ማሰብ አለብን። እና ጎንደር የዛን ጊዜ ነው የተመሰረተችው። አፄ ፋሲል ዋና መናገሻ ከተማ አልነበራቸውም፣ ግን በትንቢት የሚነገር ነገር ነበረ። ጎ ይነግስ ወይም ደግሞ በጎ የምትጀምር ሀገር ላይ መንግስታት ቤተመንግስታቸው እንደሚያንጹ ዋና መናገሻቸው እንደምትሆን ትንቢት ይነገር ስለነበረ አፄ ፋሲል ዋና መቀመጫቸውን ይፈልጉ ነበር እና በዚያ ወቅት ጎንደር ተመሰረተች ማለት ነው። ጎንደር የተመሰረተችው ምን ላይ ነው ማለት ነው? የሮማ ካቶሊክ ቸርችን አባራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ እንዲጸና የአውሮፓውያኑን ተጽዕኖ ኢትዮጵያን የማጥፋት የማውደም መጽሐፍቶቿን፣ ሊቃውንቶቿን ያንን ሁሉ የደረሰውን ነገር በሙሉ አፍርሶ አቃጥሎ አውድሞ በኢትዮጵያ መሰረት ላይ ጎንደር ተመሰረተች ማለት ነው። እና ጎንደር ስትመሰረትም ዝም ብሎ ሌላኛው ከተማ እንደተመሰረተው አይደለም። በእነዚያ አባቶች አፄ ሱሰንዮስን ጤናው እንዲመለስ ያደረጉ፣ አፄ ፋሲል እንዲነግስ ያደረጉ እነዛ ቅዱሳን ስውራንም የነበሩ አባቶች በእነሱ ምሪት ነው ጎንደር ከተማ የተመሰረተችው። አፄ ፋሲልን እዝች ጋር ነው ቤተመንግስትህን የምትሰራው ብለው ውሃ የነበረበትን ቦታ ከተለያየ ገዳም የተውጣጡ አባቶች መጥተው ውሃው እንዲጎድል አድርገው በጸሎት ቤተመንግስቱ መሰረቱ እንዲጸናለት በቤተመንግስቱ አቅጣጫ በተለያዩ አቅጣጫዎችን አሁን በጎንደር ከተማ የምናያቸው ታቦታት እንዲተከሉ የተደረገው በቀጥታ በበቁ አባቶች ትዕዛዝ ነው። ጎንደር የተመሰረተችው በዚህ መንገድ ነው። የአውሮፓውያንን ሴራ አክሽፋ ሊቃጠል የተፈለገውን የኢትዮጵያን ታሪክ ማንነት በውስጧ አቅፋ በዛ መሰረትነት ላይ ነው ጎንደር የተመሰረተችው እና ከዚያ በኋላ አውሮፓውያኑ እነ እንግሊዝ ይህችን ሀገር ለማጥፋት የነሱ ሽንፈት የሚታይባት ስለሆነች ጎንደር እሷን ለማጥፋት ትኩረት አድርገዋል። ለዛም ነው ቅድም በመግቢያችን ጣሊያንም ደግማ ብትመጣ ጎንደር ላይ ስታንዣብብ ነበረ። እንግሊዞች የተለያዩ ተመራማሪዎችን እየላኩ አሳሾችን እየላኩ ጎንደርን አሁን ድረስ አሁን በእኛ ዘመን ደግሞ ሰሜንን ለኢየሱስ በሚል መንገድ ከብዙ የሰሜን ኢትዮጵያ ሀገራት መካከል ጎንደር ላይ ትኩረት ተደርጎ እየተሰራ ያለው ጎንደር የኢትዮጵያ ልዕልና ማሳያ ስለሆነች ነው። ከዛን ጊዜ በኋላ አፄ ፋሲል ከመሰረቷት በኋላ ጎንደር እንግዲህ እንደምታውቁት የሊቃውንት ሀገር ሆነች። የመጽሐፍት ትርጓሜ
በይፋ እንደ ውሃ እንደ ፏፏቴ የሚፈስበት ሊቃውንት እንደ አሸን የሚፈሉበት በ44ቱ ታቦት የምትጠበቅ የኢትዮጵያ ዋና መሰረት ሆነች ማለት ነው ጎንደር። ከዛን ጊዜ በኋላ ደግሞ መሰረቷም አልተናጋም፣ በጽኑ መሰረት ላይ እንደሆነች ዛሬም አለ። ስለዚህ ዛሬ ሊደንቀን አይገባም። ሰሜንን ለኢየሱስ እያሉ ጎንደር ላይ ሄደው የተለያዩ ድራማዎችን ሲያሳዩ ሊደንቀን አይገባም። ከዚህ በፊት የነሱ አያቶች የነሱ አባቶች ጎንደርን ለማጥፋት ከጎንደርን በፊት የነበረውን የኢትዮጵያን ክርስትና ለማጥፋት ብዙ ሆነዋል። ግን ሁሉም እየተሸነፉ ሁሉም አንገታቸውን እየደፉ ነው ከኢትዮጵያ የወጡት ማለት ነው። እና ዛሬም ቢሆን ሊሞክሩ ይችላሉ። መሞከራቸው እኛን የሚጠቅመን እንድንነቃ የቆመ ቢመስለው እንዳይወድቅ ይንጠንቀቅ ስለሚባል በጎንደር አካባቢ ያሉ ኦርቶዶክሳውያን ምን ያህል መበርታት እንዳለባቸው፣ ምን ያህል ልጆቻቸውን ወጣቶቻቸውን ወደ ቤተክርስቲያን ሰብስበው ወንጌልን ማስተማር በሃይማኖታቸው መጽናት እንዳለባቸው የማንቂያ ደውል ይሆነናል ለኛ። ጎንደር ላይ እየተደረገ ያለው እንቅስቃሴ ግን ጠላት ቢሞክር በታሪክ ውስጥ የነበረ ነገር ነውና ለምን ጎንደርን በሚል ርዕስ በዛሬው ቆይታችን ይህንን ጉዳይ መዳሰስ የሚያስፈልገው ለዚህ ነው። በሌላ መርሃ ግብራችን ደግሞ በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ በቸር ቆዩን። ይሄ መርሃ ግብር ብዙ ኢትዮጵያውያን ጋር እንዲደርስልን ሼር አድርጉልን፣ ላይክ አድርጉልን። ሀሳብ አስተያየታችሁን ደግሞ ከስር በኮመንት መስጫው ስር አድርሱን። ስለነበረን ቆይታ እናመሰግናለን። በሌላ መርሃ ግብር ደግመን እስከምንገናኝ ቸር ቆዩን።